ፊልሙ ሲጀምር ሃን የሚባል በብዙ ሰዎች የሚወደድ ታዋቂ አርቲስት እናያለን። ማናጀሩም ለሱ ቦዲጋርድ ፍለጋ የማፊያ መሪ ጋር ትሄድና ሴት ቦዲጋርድ ፈልጌ ነበር የመጣሁት፣ እሱን እንኳን ላደርግልሽ አልችልም፣ እኔ ጋር ያሉት በሙሉ ወንዶች ናቸው፣ ግን ጥሩ ብቃት ያላት ሴት ልጅ እንዳለች ሰምቼ ነበር፣ እሷ ልትሆን አትችልም ስትለው የማፊያው ልጅ የሆነችውን አኒን እናያታለን። እሷም ትዕዛዟን ሲጠባበቁ የነበሩትን ሰዎች ከሃዲውን ፍቅረኛዋን ይዘውት እንዲመጡ ታዛቸዋለች። እነሱም ፍቅረኛዋን ልታገኝ የነበረችው ልጅ ያስቆሟትና ፍቅረኛ ተብየውን ፊቱን ሸፍነው ይዘውት ይወጣሉ። ሆኖም ግን ያገኙት ፍቅረኛዋን ሳይሆን አጠገቡ ክፍል የያዘውን ሃንን ነበር። አኒ ጋር እንደወሰዱት ምንም ሳታስብ ስለ ከዳት ተናዳ ደና አርጋ ተመታውና ውሃ ውስጥ ተከተዋለች። አባቷም ቢሆን ለማናጀሯ ልጄ ለማንም ሰው ቦዲጋርድ እንድትሆን ስለማልፈልግ ሀሳብሽ መቀበል አልችልም ይላትና አኒ ግን ወደ ቤት ስትመለስ ማናጀሯን ታያትና የሃን አድናቂ ስለነበረች በጣም ደስ ይላታል። አባቷንም እባክህ አባዬ እንድሰራ ፍቀድልኝ፣ እባክህ በጣም ነው የማደንቀው፣ የልቆኑ እሱን ተይና የማይከዳሽን ፍቅረኛ ፈልጊ። ሃንም ከውሃው እንደምንም ወጥቶ ወደ ሱቅ ሲሄድም ሻጩ ተገርሞ ሳያየው ፎቶ ያነሳዋል። አባቷም እንዲያውም የጓደኛዬ ልጅ እንድታገቢው ፈልጋለሁ፣ ልጅ እያለሽ እኮ ታውቂዋለሽ፣ ለአንቺም ጥሩ ይሆናል። አይ እኔ ማፋ ልጅ ማግባት አልፈልግም፣ ታገቢዋለሽ እንጂ በዛ ላይ ለስራችንም ጥሩ ይሆንልናል። በፍጹም አይሆንም፣ እኔ የምወደውን ሰው ብቻ ነው የማገባው ብላ ለመውጣት ብትሞክርም ጋርዶቹ ይዘዋትና ክፍል ውስጥ ይቆልፉባታል። ሃንም ከሱቁ ሊወጣ ሲል ሻጩ ጃኬቱን ይሰጣውና ፎቶ እንዲነሱ ይጠይቀዋል። ሃንም ስለረዳው መስግኖ ትሄዳል። አኒም እየተበሳጨች በሃን ፎቶ የተሞላው ክፍሏ ውስጥ መንጎራደድ ትጀምራለች። የእሱ ምስል ያለበት ትራስን አቅፋ ትቀመጣለች። ሃን ወደ ቤቱ ሲመለስ ማናጀሩን አብሯት ከሚሰራው አክተር ጋር ያገናኛታል። በሁኔታው ደንግጣም ለምን ከቤት ወጣ? የሚያስፈራራ ሰው እስኪያዝና ቦዲጋርድ እስኪገኝልህ ድረስ ብቻ መሆን የለብህም እኮ። አትጨነቂ፣ እኔ እኮ ራሴ መጠበቅ እችላለሁ። ሻጩም የአኒ ጓደኛ ስለነበረ ፎቶን ይልክላትና በቶሎ መምጣት አለብሽ። አልችልም ባክህ፣ አባዬ ጓደኛዬ ልጅ ካላገባሽ ብሎ ይዞኛል። ከድሮ ጀምሮ ጠንካራ እንደሆንሽ አውቃለሁ፣ ማምለጥ አያቅትሽም መቼም ሲላት በሀሳቡ ትስማማና አንዱን ጠባቂ እንዲረዳት አስፈራርታው ልብሱን ትቀበለውና በግድ ያመለጠች እንዲመስል መታው እራሱን ይስታል። እንደ ወጣችም ለማናጀሯ ደውላ እንዲገናኙ ትቀጥራታለች። እሷን እየጠበቀች ያለም የሆኑ ወንዶች ቢያስቸግሯትም ማናጀሯን ስታያት ሳትመታቸው ትቀራለች። ማናጀሯንም የሃን አድናቂ እንዲሆነችና አብራ መስራት እንደምትፈልግ ብትነግራትም አባቷ ስላልፈቀደ ደስ እንዳላላት ስታያት ከርቀት ተኩሳ በመምታት ክህሎቷን ታስመሰክርና ታስማማታለች። አባቷም ያስመለጣትን ጋርድ ይዘዋል። እሱ ግን ረድቻት አይደለም እኮ መታይን ያመለጠችው፣ እሱን እንኳን ላምንህ አልችልም፣ ይቅር እንድልህ የምትፈልግ ከሆነ ግን መልሰ ይዛት እንድትመጣ። ማናጀሯም አኒን ቢሮ ይዛት ሄድና ለሁሉም ሰው ረዳቱ እንደሆንሽ ነው የምንናገረው፣ በሚስጥር እንደምትጠብቂው ነው የምንፈልገው፣ ለዛም እንዲረዳሽ ምን ማድረግ እንዳለብሽ የሚያስተምርሽ ሰው መደብልሻለሁ ትላትና የተመደበችላት ሴትም የምታረገው ነገር ስታሳያት እሷ ግን ሃንን ስታገኘው ምን እንደምታረግ ማለም ትጀምራለች። ሴትዮዋም ከገባችበት ሀሳብ ታነቃትና ስራዋ ላይ እንድታተኩር ትነግራታለች። ቢሮ ውስጥም ስትዘዋወር ቆይታ ምሳ ለመብላት ስትወጣ ያስመለጣትን ጋርድ ታገኘውና ለአባቴ ታጋልጠኛለህ እንዴ? በፍጹም እንዳላገኘሁሽ ነው የምነግረው፣ አትጨነቂ ይልና ብር ይሰጣታል። ማታ ላይም ወደ ሻጩ ጓደኛዋ ጋር ትሄድና ከቤት በማምለጧ ይሾፍባታል። ቆይ ግን ምንድነው እቅድሽ? በራሴ ሰርቼ ነፃ መሆን የምፈልገው፣ ከአባቴ ተጽዕኖ መላቀቅ ፈልጋለሁ ስትለው ሆዱን ስላመመ ወደ መታጠቢያ ቤት ይሄዳል። ወዲያውም የሆኑ ሌቦች ይመጡና ብር ሲጠይቋት እቃ እንዲሰባበር ስለማትፈልግ ብሩን አውጥታ ስትሰጣቸው ደስ ብሏቸው ይዘው ሲወጡ ጋርዶቿ በር ላይ ጠብቀው ይቀበሏቸዋል። ሃንም ጃኬቱን ሊመልስ ሲመጣ የተፈጠረውን ያይና ፈርቶ ይመለሳል። በነጋታው ማናጀሯ ለሴቷ አክተር አኒን ትጠብቃት ብትነግራትም ሳትስማማ ትቀራለች። አኒ ግን በደንብ ልትጠብቃት እንደምትችል አሳምና ታስማማታለች። ሃንም ወደ ሱቁ ተመልሶ ጃኬቱን ሲመልስ ደህና ነህ? ግን ትናንትና የሆኑ ሰዎች በሩ ላይ አይቼ ነበረ። አይ ጥሩ ሰዎች ናቸው፣ እንዲያውም ከሌቦች አድነውኛል። እንደዛ ነው እንዴ? በቃ አንድ ቀን ታስተዋውቀኛለህ። አኒም ከሴቷ አክተር ጋር መስራት እንደጀመረች ትጠፋባታለች። ወዲያውም ስልኳ ላይ በነበረው ጂፒኤስ ያለችበትን ትደርስና ስትሄድም መንገድ ጠፍቶብኝ እኮ ነው፣ በጣም ፈርቼ ነበር፣ አትጨነቂ እኔም ብቻ መኘኝ ትላትና ወደ ቀረጻ ቦታ መልሳ ትወስዳታለች። ወደ ቤት ሲመለሱም ወደ ቤት ነው የምትሄጂው? አይ ፍቅረኛ ጋራ ነው ብላ ወደ ሃን ቤት ይዛ ስትሄድም እቃዎቹን እየነካች ደስ ይላታል። ሃን ከሻወር ሲወጣ አልጋው ላይ ያገኛትና ምን እየሰራሽ ነው ሲላት ደንግጣ እየሮጠች ትወጣለች። አክተሯንም ማናት? አዲሷ ቦዲጋርዳችን ናት። ነው እንዴ? ስልኳ አለሽ? ለምን ፈለግከው? የሆነ የጠፋ እቃ ስላለ ልጠይቃት ነበር። እንደሰረቀች ጠርጥረህ ነው? እንደሱ አይደለም፣ ባዶ እጇ እንደወጣች አይቻታለሁ፣ ልጠይቃት ብቻ ስለፈለግኩ ነው ቢላትም ትክክለኛ ምክንያቱ ምን እንደሆነ መጠርጠር ትጀምራለች።
በነጋታውም አባቷ ያለችበት ሆቴል ይሄዳል። የሚረዳት ጋርድም እንደመጣ ይነግራትና ልታመልጥ ብትሞክርም ትያዛለች። ሆኖም ግን ስራ እንዳላትና እንደማትመለስ ተናግራ እየሮጠች ታመልጣለች። ሀንስ ታገኘው መኪና ውስጥ ትገባና ንዳው ቶሎ በል። እሱ ምንም ሳይጠይቅ ያስመልጣትና ሰዎቹ ማን ናቸው? የአባቴ ሰዎች ናቸው። አንተ ግን ምን ልትሰራ ነበር የመጣኸው? አንቺን ፈልጌ ነበር ስላት በጣም ደስ ይላታል። የሚፈልገውን ከመጠየቁ በፊት ግን ሆዷ ሲጮህ ስለሰማ ምግብ ይገዛላታል። በደስታ ተሞልታም እየበላች ቤት ውስጥ ያለውን ዕቃ እንደወደደችው ትነግረዋለች። እሱም ትናንትና የሆነ ማስታወሻ ጠፍቶብኝ ነበር፣ አግኝተሽዋል እንዴ? አዎ፣ ስትመጣብኝ ደንግጬ ይዤው ነበር የወጣሁት። ታሪኩን ደግሞ በጣም ነው የወደድኩት። መጨረሻው ለማጓጉቻለሁ። ታሪኩም የማፊያ ስለነበረ አንዳንድ ተጨማሪ ሀሳብ ስትሰጠው ይሄንን ሁሉ በምን አወቅሽ ግን ሲላት ማንነቷ እንዲታወቅ ስላልፈለገች ለምንድነው ግን እንደምትጽፍ ከፍቅረኛ ሄደበካት? ፍቅረኛ እኮ አይደለችም፣ ፊልማችን ታዋቂ እንዲሆን ብለን ነው እያስመሰልን ያለ ነው ሲላት በደስታ መዝለል ትጀምራለች። ወዲያው ግን ስልክ ይደወለትና አክተሩ አደጋ ላይ እንደሆነች ስትሰማ የሃንን ቁጥር ተቀብላው ትሄዳለች። ልጅቷ ስልኳን አላነሳ ስላልቻተም መከታተያውን ተጠቅማ ያለችበት ትሄዳለች። አክተሯም የሆነ ሰው ልጅቷን አግቶ አስፈራራት የተባለችበት ቦታ ትሄዳለች። እንደደረሰችም ሰውየው ሲያመናጭቃት ሃኒ ትደርስና ደህና አርጋ ቀጥቅጣው ይዛት መመለስ ትጀምርና ተናዳባት ምን ማድረግሽ ነው? በአንቺ ምክንያት እኮ ልጄ ላጣው እችላለሁ። በጣም ይቅርታ፣ ልጅ እንዳለሽ አላውኩም ነበር። አትጨነቂ፣ በቃ ማናጀሯን አናግሪያት፣ ልጅሽ እናስለቅቀዋለን። ታዋቂ ከመሆኔ በፊት በጣም ሱሰኛ ነበርኩኝ። የዛኔ ከሆነ ወንጀለኛ ፍቅር ይዘኝና አረግዛለሁ። እየከዳኝ እንደሆነ ሳውቅ ግን እደበድበውና ያሳስረኛል። እስር ቤት ሆኜ ልጄ ሲወለድም የማሳደግ መብት ለሱ ይሰጠዋል። ከወጣ በኋላ ማናጀሯን አግኝቻት ስሜን ቀይሬ ስራ ጀመርኩኝ። ታዋቂ ሲሆን ጠብቆ ግን በልጄ ማስፈራራት ጀመረ። ይህንን ሁሉ ለማናጀሬ መናገር ስላልፈለግኩ ነው። በቃ አታስቢ፣ ሚስጥርሽን ጠብቅልሻለሁ። በዛ ላይ ስለ ልጅሽም ሆነ ስለ ማናጀሯ አትጨነቂ፣ እኔ ፈተዋለሁ። ቆይ ግን አንቺ ወንበዴ ነሽ ቦዲጋርድ ትላትና ጥሩ ጓደኛሞች ይሆናሉ። ሃን ጋራ ተመልሳ የመኪናውን ቁልፍ ስትሰጠውም የት ሄደሽ ነው እስካሁን? እሱ እንኳን ሚስጥር ነው። ማናጀሯ ጋር ልደውላ። ተው እባክህ እንደሱ አታደርግ። ጌም ልጫወት ሲልም ጎበዝ እንደሆነች ነግራው እንዲያሸንፍ ስትረዳው ስለ መኪናው ረስቶት ሲዝናኑ ያመሻሉ። በነጋታው ማናጀሯ የድሮ ባሏን ለማግኘት ከሃኒ ጋራ ትሄዳለች። እንደ ከፋት ስታይም በእሱ ምክንያት ነው የደበረሽ? እሱ የግል ጉዳይ ነው፣ ስራሽ ላይ አተኩሪ ብትላትም ጉጉቷን መቆጣጠር ስላልቻለች ረዳቷን ትጠይቃታለች። እሷም ባሏ እንደሆነና ልጅም እንደነበራቸው ልጃቸው ግን ውሃ ውስጥ ገብቶ ከሞተ በኋላ እርስ በርስ የተወቃቀሱ ለመፋታት እንደበቁና የልጁ ሞት ዓመት ላይ ብቻ እንደሚገናኙ ስትነግራት ምን ያህል ከባድ ነገር እንዳሳለፈች እያሰበች ማዘን ትጀምራለች። አባቷም ወደ ቤት እንድትመለስ ለማድረግ እንደናፈቀችውና ሊያጋባት የሚፈልገው ልጅም ጥሩ ሰው እንዲሆን የሚናገር ቪዲዮ አሰርቶ ቢልክላትም ስለነቃችበት ለሚረዳት ጋርድ ደውላ እንደማትመለስ እንዲነግረው ታሳውቀዋለች። ከሃን ጋር ለቀረጻ ስትሄድም አብሮ የምትሰራው ልጅ ደጋግማ ስትመታው ሆን ብላ እንደሆነ ስለገባት ዳይሬክተሩም ላይ ሆነ ልጅቷ ላይ ትጮህባቸውና እጁን ይዛው ትወጣለች። እሱም እየሳቀ እንደዚህ ደፋር መሆንሽን አላወኩም ነበረ። ልጅቷ ከዚህ በፊት ፍቅረኛ የነበረች ለመበቀል አስባ ይመስለኛል። ለማንኛውም ግን ኮንትራቴ ላቆም ወስኛለሁ። ከዚህ በላይ መስራት አልፈልግም። ግን ማናጀርህ ላደረኩት ነገር እንደምትቀጠኝ እርግጠኛ ነኝ ስትለው እቅፋትና አይ ይሄ የኔ ምርጫ ነው፣ ምንም አትጨነቂ። እሷን መቀራረብ በመቻላቸው ደስ ይላታል። ማታ ላይም ከአክተሯ ጋር ምግብ እየበሉ ስለ ሃን ደጋግማ ስታወራ እንደወደደችው ስለገባት በቅርቡ እኔና ማናጀሬ የምንሄድበታለን። አንቺም ከሃን ጋራ ጊዜ ማሳለፍ የምትችይበት እድል ይኖርሻል። ይህንን ሁሉ የማድረግልሽ ግን ምስጢር የተጠበቅሽልኝ ነው። በጣም አመሰግናለሁ። እንደ አንቺ ፍቅረኛ አይነት ሰዎች በጣም ያስጠሉኛል። የሚገባው እንደምሰጠውም እርግጠኛ ሁኚ። አክተሯም ወደ ቤቷ ከተመለሰች በኋላ ለሃን ደውላ አኒ እንደምትወደው ስትነግረው በጣም ደስ ብለውም ምንም ሳይል ይቀራል። አኒ የቀጠቀጠችው ወንጀለኛም ለሰዎቹ እንዲያገኟት ያዛቸዋል። አባቷም ቢሆን ባልመመለሷ ተጨንቆ ያለ ጓደኛው ይደውልና በቅርቡ መጥቶ ልጆቻቸው እንደሚያስተዋውቅ ሲነግረው ያሉትን ሰዎች በሙሉ ሰብስቦ እንዲያገኟት ይነግራቸውና በየቦታው የተዟዟሩ ያለችበትን መፈለግ ይጀምራሉ። የሆነ ጋዜጠኛም ፖሊሶችም ጭምር መጨናነቃቸውን ሳይ አንዱን ፖሊስ የተፈጠረውን ሲጠይቀው የትልቁ ማፊያ ልጅ እንደጠፋች ይነግረዋል። ጋዜጠኛውም ትልቅ ዜና እንዳገኘ በማሰብ ለአለቃው ቢነግረውም ባክህ ማንም ይሄንን ዜና ብሎ አየውም። ለማንኛውም ወደ መዝናኛ ፊትህን አዙር። እንዲያውም በቅርቡ ሃን ኮንትራቱ እንዳፈረሰ ሰምቻለሁ። ነገሩን በቅርበት አጣራ። ማፊያዎቹም የአኒን ጓደኛ መከታተል ይጀምራሉ። ወደ አዲሱ መኖሪያዋ ሲደርሱም ልጁ እንደተከተሉት ይገባውና ቢደውላትም ይዘዋታል። ሆኖም ግን ሊያስቆሟት ስላልቻሉ ታመልጣቸዋለች። የሚረዳት ጋርድ ጋር ደውላም ያጋለጣት እሱ ስለመሰላት መጮሃን ትጀምራለች። እሱም ከጓደኛዋ ጋር ይገናኝና
እንዴት እንዳገኛት ሲጠይቀው ልጅ እያለ ልጆች ሲመቱት ትረዳው እንደነበረና ሌሎቹ ቢፈሯትም እሱ ግን ጥሩ መሆኗን ስለተረዳ እንዳቀረባት ይነግረዋል። ሃን ድርሰቱን ሲጨርስም ደስታውን ከአኒ ጋር ለመካፈል ይጠራታል። አንድ ላይ ሆኖም ጌም የተጫወቱ ጥሩ ጊዜ ያሳልፋሉ። እሷም ድርሰትህን አስነብበኛ። አይ ፊልሙን ታይዋለሽ፣ ዳይሬክተሩ የምሆነው እኔ ነኝ። ለምን አክተሩ ማንተ አትሆንም ስትለው ወደ ምስጢራዊ ክፍል ወስዷት የሰበሰባቸው ልብሶች እያሳያት ካራክተሩ ኃይለኛ ነው፣ ሌሎች ዳይሬክተሮች ደግሞ ሁሌም ጥሩ ሆኜ እንድሰራን የሚመርጡኝ፣ ስለዚህ እኔም ለመስራት ፈራው። እንደዛም አይሆንም፣ ጎበዝ አክተር ነህ፣ የትኛውንም ካራክተር በብቃት እንደምትወጣው እርግጠኛ ነኝ፣ አንተ የምትሆን በራስህ ተማመን ስትለው ስለረዳችው ደስ ይለውና እንደሚወዳት ያሳያታል። እሷም በጣም ደስ ይላታል። በነጋታው ግን ምንም እንዳልተፈጠረ ሲያስመስል ትናደድና ልትወጣ ስትል አስቁሟት ስሜቴ መግለጽ ላይ ጥሩ ስላልሆንኩኝ ነው፣ በጣም ይቅርታ፣ አብረን እንድንሆን እፈልጋለሁ ይላትና ደስ ብሏት ትስማማለች። ስታቅፈውም ጋዜጠኛው ተደብቆ ፎቶ ያነሳቸዋል። አክተሯም ሰውየው በድጋሚ ደውሎላት ብርና የአኒን አድራሻ ይጠይቃታል። እሷም ብሩን ለመስጠት ብትስማማም አድራሻዋ እንደማትሰጠው ስትነግረው ግን ይዝትባታል። አኒ ጓደኛዋ ጋር ሄዳ ከሃን ጋር ፍቅረኛሞች ሆነናል፣ አንቺ ግን ከስተትሽ አትማሪማ፣ በድጋሚ ቢከዳሽስ? እንደዛ እንደማያደርግ እርግጠኛ ነኝ፣ አትጨነቅ። ማናጀሯም የድሮውን ባሏን ታገኘውና ወደ ውጪ ለስራ እንደሚሄድ ሲነግራት ቢከፋትም ምንም እንዳልመሰላት አስመስላለች። እሱም እንዲቀርብ ትነግረው ደስ ቢለውም ምንም ስላላለችው ይከፋዋል። ጋርዶቹም ጋዜጠኛውን አግኝተው ያስፈራሩትና ውሃ ውስጥ ይጥሉታል። እሱ ግን ከማቆም ይልቅ ለመበቀል አስቦ ለአለቃው ደውሎ የተፈጠረውን ይነግረዋል። በነጋታውን በየጋዜጣው ፎቶአቸው ይታተማል። አባትየውም የተፈጠረውን ሲሰማ ጓደኛው ከመምጣቱ በፊት ነገሩ እንዲፈቱትና አኒንም እንዲያመጧት ያዛቸዋል። ማናጀሯም ወደ ሃን ቤት ስትሄድም አኒን ታገኛታለች። የት እንዳለ ስትጠይቃትም እንደማታውቅ ታሳውቃታለች። የአባቷ ሰዎችም ሃንን አግኝተው ይወስዱትና አባቷም የአኒ አባት ነኝ፣ እኔ ደግሞ ፍቅረኛዋ ነኝ፣ እኔ ግን ግንኙነታችሁን አልተቀበልኩትም፣ ሲጀመር ከአክተሯ ጋር አይደለህ እንዴ? ከልጄ ጋር ምን እየሰራህ ነው? አይ ከእሷ ጋር ምንም ግንኙነት የለንም፣ አኒን በጣም ነው የምወዳት፣ በቅርቡ መግለጫ ሰጥና ሁሉንም እውነት ይፋ አወጣዋለሁ ሲለው ንዴቱ በረድ ይልለትና ሃን የምርም እንደሚወዳት ማሰብ ይጀምራል። ማናጀሯም ከአኒ ጋራ በመሆኑ ውስጥ ቆጣው እኔም እኮ ሰው ነኝ፣ ከምወደው ሰው ጋራ የመሆን መብት አለኝ፣ እሷ ህይወቴ ውስጥ ከገባች በኋላ ነው መኖር የጀመርኩ ይመስለኝ፣ ዝናዬንም ቢያሳጠኝ ራሱ ከሷ ጋር መለየት አልፈልግም ሲል አክተሯ መግለጫውን አብረው እንደምትሰጥ ቃል ትገባለች። ማናጀሯ በሀሳባቸውም ትስማማለች። መግለጫውን ሊሰጥ ሲል ግን ማናጀሯ ስለ አኒ እየተወራ ያለውን ታሳየውና እንደሚወዳት ከተናገረ ነገሩ እንደሚባባስ ታሳውቀው ሀሳቡን ቀይሮ ረዳቱ ብቻ እንደሆነች ላለመግባባቱም ይቅርታ ይጠይቃል። አኒ ይሄንን ስታይ ግን ልቧም ይሰበራል። አባቷን በጣም መናደድ ይጀምራል። አኒም እየተከዳይ ስለመሰላት ሰው ጋር ያሉትን ወረቀቶች አስረከባ ስራዋን ትለቃለች። ሃንም ነገሩ ሊያስረዳት ቢፈልጋትም ሳያገኛት ይቀራል። ደጋግሞ ሲደውልም ስልኳን ስለዘጋችው ሳይሳካለት ይቀራል። እሷም ለአባቷ ደውላ ስላልተስማማች ይቅርታ ስትጠይቀው ወደ ቤት እንድትመለስ ይነግራታል። በዝናብ የተቀጠቀጠ ስትመለስም እንዲያገባት የታሰበላት ልጅ ያገኛትና አስጠልሏትም አብረን እንድንመለስ ትፈልጋለሽ ይላትና ማታ ላይ ሁለቱም ቤተሰቦች አንድ ላይ ሆነው ስለ ጋብቻው ሲያወሩ ልጁ የምርም ልታገባው እንደምትፈልግ ስጠይቃት ተናዳ ስለነበረ ትስማማለች። ለብቻቸው ሲሆኑም መግለጫውን አይቼው ነበር፣ በጣም አዝናለሁ፣ እኔ ግን ደስ አይደለሁም፣ ከልቤ እንደምንከባከብሽ ቃል ገባለሁ ይላትና ወደ ክፍሏ ስትመለስም የሃንን ፎቶዎች በሙሉ ታነሳቸዋለች። በነጋታው ማናጀሯን ታገኛትና በጣም ይቅርታ ኮንትራቱን ስላፈረስኩት፣ በአንቺ ምክንያት እኮ ሁሉም ነገር ምስቅልቅል ወጥቷል አውቃለሁ፣ እና ደግሞ ልጅ ያለው ነበረ እናቴ ሞተችው፣ አባቴም ለአመታት ለሞቷ ራሱን ተጠያቂ ሳደረገ ይወቅስ ነበር። አንድ ቀን ግን በህልሙ ትታየውና የሱ ጥፋት እንዳልሆነ ትነግረዋለች። አልገባኝም፣ ለምንድን ይሄንን የምትነግሪኝ? የልጅሽም ሞት ተጠያቂ አንቺ እንዳልሆንሽ እንድታውቂ ስለመፈለግ ነው። ይሄ የባልሽም ጥፋት አይደለም፣ በዛ ላይ እንደምትዋደዱ ያስታውቃል። አንድ ላይ መሆን ብትችሉ ምኞቴ ነው ስትላት ባለችው ነገር በጣም ስሜታዊ ስለሆነች ምንም ሳትናገር ጥላት ትሄዳለች። ትንሽ ቆይቶ ማኒ ከምታገባው ልጅ ጋር ትገናኝና አሻንጉሊት ይሰጣታል። በጣም ቀጫጫ ሆነሃል፣ ረሳሹ እንዴ? ልጅ ያለው በፍረት ታሽፍብኝ ነበረ። በዛ ላይ ቀጭን በሆነ ኑሮ እንደምታገቢኝ ቃል ገብተሻል። አሁን ደግሞ እንዳልሽው ቀጭንና ቆንጆ ሆኛለሁ። ለዛም ነው ላገባሽ የመጣሁት። በሌላ በኩል ሃን መንገድ ላይ ከማያውቃቸው ሰዎች ጋር ይጣላና ፖሊስ ጣቢያ ይገባል። ማናጀሯ ስታስፈታውም ምን ማድረግ ነው? በዚህ መልኩ ራስን እየተበቀልክ መሆኑ ነው? ምንም አልገባኝም። በጣም ነው የምወዳት፣ ከሷ አርቄ መኖር እንደማልችል ገብቶኛል። ጉድ እኮ ነው። የፍቅር ፊልም ላይ ያለ ካራክተር ነው የምትመስለው። አንቺ ግን ሰውነሽ ሮቦት። ፍቅር ይዞሽ እንደማያውቅ እርግጠኛ ነኝ። ለማንኛውም እወዳታለሁ የምትላት ሴት ልታገባ ነው ስትለው ጥሏት መሮጥ ይጀምራል። አኒ ቤት ደርሶም እየጮኸ ስሟን ቢጠራም ጠባቂዎቹ እንዳይገባ ይከለክሉታል።
እሱ ግን እስከ ማታ ቆሞ ይጠብቃትና ከልጁ ጋር ስትመጣ አይቶ እንድታናግረው ቢለምናትም መልስ አትሰጠው ትገባለች። ልጁ ግን ብታናግረው እንደሚሻል ይነግራታል። ማናጀሯም እኔ ላከችላትን ያህንን ድርሰት ታየዋለች። እንድትደግፈው ያስገባቻትንም ቃል ታስታውሳለች። እሷ እንዳለቻትም ለባሏ ስትደውለት ይገረምና መቼ እንደሚመለስ ተጠይቃው ደስ ብሎት እንደተለመደው መገናኘት እንደሚችሉ ይነግራታል። አኒም ልጁን በድጋሚ ስታገኘው በእንክብካቤው ደስ ቢላትም በጣም ጥሩ ሰው ነህ፣ ግን አሁን አንተን እንደ ጓደኛዬ ብቻ ነው እያየሁ ያለሁት። ችግር የለውም፣ የአንቺን ልብ ለማሸነፍ ገና ብዙ ጊዜ አለኝ። ምንም አያስቸኩለንም እና ደግሞ በቅርቡ ከሀገር እወጣለሁ። አብረሽኝ ብትሄጂ ላንቺም ጥሩ ነው የሚሆነው። እስከ ስብበትና እነግርሃለሁ ትለውና ወዲያውም እንደሚወዳትና የተፈጠረው እንዲነግራት እድል እንድትሰጠው የሚጠይቅ መልእክት ቢልክላትም ንዴቷ ስላለቀቃት ገንዘብ መትለዋለች። ትንሽ ቆይቶም ወንጀለኛው አክተሯ እንዳገታት ይነግራትና የቀጠራት ቦታ ሽጉጧን ይዛ ስትሄድም እኔን ከገደልሽኝ ውድ ጓደኛሽን የምታገኛት ይመስልሻል ሲላትም ትጥለዋለች። ሲደባደቡ ቆይተውም ይወጋታል። ሆኖም ግን እንደምንም ተነስታ የሚገባውን ሰጠዋለች። ወዲያውም የሚረዳት ጋርድ ይደርስና እዚህ መሆኔን በምን አውቀህ ነው የመጣኸው? ስትወጪያችሽ ተከትዬሽ ነው ይላትና አክተሯን አንድ ላይ ፈልገው ያገኟታል። እሷም በጣም አመሰግናለሁ። አኒም በጣም ብዙ ደም ስለፈሰሳት እራሷን ስትና አደጋ ተረሳለች። ወደ ሆስፒታል ከገባች በኋላም ሀኒን ተፈጠረውን ሲሰማ እየተቻኮለ ቢሄድም የሚያገባት ልጅ ግን አብሯት እንዳለ ሳይ አዝኖ ይመለሳል። ልጁ የሚከተለውና ሀንም ምንድን ነው የምትፈልገው? ከአኒ እንድትርቅ ከአንተ ጋር ሆና ደስተኛ የምትሆን አይመስለኝም። አንተ እሷን የመጠበቅ አቅም የለህም። እናቷ ልክ እንዳንተ አክተር ነበረች። ለቤተሰቧ ብላ ነው ስራውን የተወችው። እሱም ማድረግ የምትችል ይመስልሃል? ይሄ እኮ አንተን የሚመለከትህ ጉዳይ አይደለም። መወሰን ካለባትም አኒ ናት የምትወስነው። አኒም እንደነቃች አንጋር እየደወለች ብትፈልገውም ታጣዋለች። ሀንም ልጁ ያለው ነገር ልክ መሆኑን በማሰብ ጥሏት ይሄዳል። ከወር በኋላ ማናጀሯ የሀንን ድርሰት ወደ ፊልም ለመቀየር ትስማማለች። ሀንም ከአክተሯ ጋር ሆኖ አኒ ላይ ተስፋ መቁረጥ ግን የለብህም። ስለ እሱ የምታውቂው ነገር አለ እንዴ? ከምታገባው ልጅ ጋር ወደ ውጭ ልትሄድ ነው። ብታስቆማት ጥሩ ይመስለኛል ስትለው የተቻኮለ ወደ ኤርፖርት ሄድና አኒን ሳያትም እባክሽ አትሂጂ ከኔ ጋር ቆይ ሲላት ደስ ብሏት ትስማማለች።